እንደምናላችሁ ብያለሁ አድማጮች። ትላንትና የክለቦች የውድድር ምዕራፍ ላይ ሁለተኛ እርከን የሚሰጠው የዩሮፓ ሊግ የፍጻሜ ጨዋታ ኢስታንቡል ቱርክ ላይ ተደርጎ ነበር። በሁለቱ ክለቦች በጀርመኑ ተወካይ ቡድን ፍራይበርግና በእንግሊዙ ተወካይ ቡድን አስቶን ቪላ መካከል የተደረገ መርሃ ግብር ነው። ጨዋታውን በፍጹም የአንድ ቡድን የበላይነት ብቻ የተንጸባረቀበት ሆኖ በአስቶን ቪላ 3-0 አሸናፊነት የጠናቀው ጎሎቹን ዩሪ ቴሌማንስ ከዛ ውጪ ሚሊያኖ ቡኤንዲያ የጨዋታው የመጀመሪያው አጋማሽ ሊጠናቀቅ ሰከንድ ሲቀሩትና ሁለተኛው አጋማሽ ላይ ደግሞ ሞርጋን ሮጀርስ በተለያዩ ክለቦች በኢሳት በጥብቅ የሚፈልገው ይህ ተጫዋች ኳስና መረብን አገናኝተዋል። ሶስቱም ጎሎች የአንድ ቡድን ውስጥ ያሉ የስብስብ ጥልቀት የስብስብ ጥራት ላይ መሰረት ያደረገ ተጫዋቾች ልዩነት እንደሚፈጥሩ አመላካሽ ጎሎች ናቸው የተቆጠሩት። የቲሊማንስም ቮሊ ነው። የኤሚሊያኖ ቡኤንዲያም ከ16-50 ውጪ እጅግ በጣም አስደናቂ ጥቅለላ ወይም ደግሞ ይሄ ከርል ያደረጋት ኳስ ናት የገባችው። የተጫዋቹን አቅም በግልጽ ታሳያለች። ሞርጋን ሮጀርስም እንዲሁ አንቲሲፔት ያደረገበት መንገድ ተጫዋቹ ትክክለኛ ፕሮፐር ፎልስ ናይን የሆነ ተጫዋች መሆኑን ያመላክታልና እውነቱን ለመናገር የፍጻሜ ጨዋታ ብዙም ተመጣጣኝ እንቅስቃሴ ያልተመለከትንበት ነው። የአንድ ቡድን የበላይነት የተጸባረቀበት ብቻ ስለመሆኑ መናገር ያስፈልጋል። ጨዋታው እንዳልኩት ቱርክ ላይ የተደረገው ፍራንኮይስ ላይቴክሴ ፈረንሳዊ ዳኛ በመሃል አልቢትነት መርቶታል። 37300 ደጋፊዎች ወደ ስቴዲየም ከተማ የተመለከቱት መርሃ ግብር ነበረ። ሁለት የተለያዩ ትልቅ ታሪካዊ ቁጥራዊ መረጃዎች ተመዝግበዋል ከዚህ ጨዋታ ጋር በተያያዘ። የመጀመሪያው ከአሰልጣኙ ኡናይ ኤምሪ ጋር በተያያዘ ነው። ጉድ ኢቭኒንግ በማለት እንግዲህ ይታወቃል። የስፔናዊ አሰልጣኝ እንደሚታወቀው በተለያዩ ክለቦች ስድስተኛ የፍጻሜ መርሃ ግብሩ ነበር ትላንትና ዩሮፓ ሊግ ላይ ያደረገውና 5ቱን አሸንፏል። አንዴ ብቻ ነው ያልተሳካለት፣ እሱም 2018 የአርሰናል አሰልጣኝ የነበረ ዩሮፓ ሊግ ፋይናል ላይ ደርሶ ከቼልሲ ጋር ባደረገው ጨዋታ ያው በሰፊ የጎል ልዩነት የተሸነፈበት አጋጣሚና ዋንጫውን ያጣበት ሂደት እንደነበር ይታወሳል። ከዛ ውጪ ግን ከሲቪያ እግር ኳስ ክለብ ጋር በስፔን ሃትሪክ ሰርቷል ዩሮፓ ሊግን በማሳካት። ከዛ በተጨማሪ ቪላሪያል በተባለውም ክለብም እንዲሁ ይሄንን የዩሮፓ ሊግ ክብር አሳክቷል። 4 ጊዜ አሳክቶ ነበር ትላንትና ለፍጻሜ የቀረበው በአሰልጣኝነት ታሪኩ ለ6ኛ ጊዜ ማለት ነው። 5ኛውን አሳክቶታል ማለት ነው ትላንትናና በዩሮፓ ሊግ ንጉስ የሚባለው አሰልጣኝ ኡናይ ኤምሪ ነው ቢባል ብዙ ማጋነን አይሆንም። ኤሊት ከሚባሉት አሰልጣኞች ተርታ ስሙን እንዲሰለፍም ያደረገ ነው። ለምሳሌ እንደነ ጆዜ ሞሪኒዮ ለምሳሌ 3 የተለያዩ የአውሮፓ መድረክ ክብሮችን ቻምፒየንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ ያሳካ አሰልጣኝ ነው። ካርሎ አንቸሎቲ ዶሜስቲክሊ 5ቱም የተለያዩ ሊጎች ላይ በመሄድ የሀገሪቱን የሊግ ዋንጫ ያሳኩ አሰልጣኞች ናቸውና በዛም ሌቭል ሊጠራ የሚችል አይነት ትልቅ ቁጥር መረጃ ያስመዘገበ አሰልጣኝ ያደርጓል በትላንትናው መርሃ ግብር ላይ። ሌላው ከጄደን ሳንቾ ጋር በተያያዘ ነው። ይህ ተጫዋች በውሰት አሁንም ቢሆን አስቶን ቪላ ቤት የተጫወተ እንደሚገኝ ይታወቃል። ታዲያ ባለፉት ጥቂት ዓመታት ውስጥ ሶስቱም የተለያዩ የአውሮፓ መድረክ የውድድር ምዕራፎች ላይ በተለያየ ክለቦች ላይ መሳተፍ የቻለ የመጀመሪያው ተጫዋችም ሆኗል። በታሪክ ከ2 ዓመት በፊት እንደሚታወቀው ቦሩሲያ ዶርትመንድ የአውሮፓ ሻምፒየንስ ሊግ ፍጻሜ ተፋላሚ ነበረ። የኤሪን ቴሬዚች ቡድን አባል ነበር እንደሚታወቀው በሪያል ማድሪድ የተሸነፈው የቦሩሲያ ዶርትመንድ ስብስብ ማለት ነው። ከዛ ውጪ አምና ከኮንፈረንስ ሊግ ጋር በተያያዘ ክለቦች የውድድር ምዕራፍ 3ኛ እርከን በሚሰጠው በዚህ ውድድር ላይ ከቼልሲ ጋር ለፍጻሜ በቅቶ እንዲሁም ሪያል ቤቲስ ላይ ጎል አስቆጥሯል በፍጻሜው ተቀይሮ ገብቶና ይህም በትልቁ የሚታወቅ ነው። ዘንድሮ ደግሞ ከአስቶን ቪላ ጋር በዩሮፓ ሊግ ተመልክተናል ጄደን ሳንቾንና በዚህ 2 ዓመት ጊዜ ውስጥ በ3 የተለያዩ ክለቦች የክለቦች የውድድር ምዕራፍ 1ኛ እርከን የሚሰጠው ሻምፒየንስ ሊግ፣ 2ኛ እርከን የሚሰጠው ዩሮፓ ሊግና 3ኛ እርከን የሚሰጠው ኮንፈረንስ ሊግ ላይ መሳተፍ የቻለ የመጀመሪያው ተጫዋች ሆናለን። ምን ያክል ክለብ እንደ ልብስ የሚቀያየር አይነት ተጫዋች መሆኑን አመላካሽ ነው። አሁንስ ቀጣይ ጣፋንታው ምንድነው ገና በግልጽ አልታወቀም። የደሞዙን 60% የሚሆነው ማንቸስተር ዩናይትድ እየከፈለ ነው ያለው በዚህ ሰዓት። ተጫዋቹን በፍጹም ወደ ማንቸስተር ዩናይትድ የመመለስ እድሉ ጠባብ ይመስላል። አስቶን ቪላስ ተጫዋቹን በቋሚነት ያስፈርመዋል። ሌላው የሚጠበቀው ርዕሰ ጉዳይ ይሆናል። ዞሮ አስቶን ቪላዎች ከ1982 በኋላ ለመጀመሪያ ጊዜ እጃቸውን የአውሮፓ መድረክ ዋንጫ ላይ አሳርፈዋል ማለት ነው። 1982 የወቅቱ ሻምፒየንስ ሊግ እየተባለ የሚጠራው በዛ ሰዓት ደግሞ ዩሮፒያን ካፕ እየተባለ ይጠራ የነበረው ዋንጫው ግን ተመሳሳይ ነው። ባለግዙፍ ጆሮ የዚህ የዋንጫ ምዕራፍ ላይ ባየር ሚኒክን 1-0 በሆነ ጠባብ ውጤት አሸንፈው ከፍ አድርገው ዋንጫውን ካሳኩ በኋላ እንግዲህ በአውሮፓ መድረክ ላይ አስቶን ቪላ ዋንጫ ማሳካት አልቻሉም ነበር። ከ44 ዓመታት በኋላ ኡናይ ኤምሪ ይህን ነገር እውን አድርገውታል። ስለዚህ ትናንትና እነዚህ ቁጥራዊ መረጃዎች በጣም በትልቁ ከአስቶን ቪላ ጋር በተያያዘ የሚነሱ ናቸው። 28 ጎሎችን በማስቆጠር እስከ ፍጻሜ ትናንትና ያስቆጠሯቸውን 3 ጎሎች ሳይጨምር ማለት ነው በውድድር ምዕራፉ ላይ በርካታ ጎል ያስቆጠረው ቡድን ነበር። ፍራይበርግ ደግሞ በጣም ውስን ጎል የተቆጠረበት ቡድን ሆኖ ለፍጻሜ ቀረቡት። ስለዚህ አንድ ቡድን ብቻ የበላይነት የተጸባረቀበት ጨዋታ ሆኖ መጠናቀቁ ብዙ የሚገርም አይደለምና አስቶን ቪላዎች ትናንትና 3-0 ውጤት ጨዋታ በማሸነፍ ከ44 ዓመታት በኋላ የዩሮፓ ሊግ እጃቸውን የአውሮፓ መድረክ ዋንጫ ላይ ከፍ አድርገው ማስቀመጥ እንዲሁም ደግሞ ዋንጫውን ከፍ አድርገው ማሳካት የቻሉበትን አጋጣሚ እንዳፈጠሩ መናገር ይቻላል ማለት ነው። ከዛ ውጪ ዛሬ በጣም ተጠባቂ አንድ መርሃ ግብር ይደረጋል ከሳውዲ ፕሮ ሊግ ጋር በተያያዘ ዛሬ ፍጻሜን ያገኛል። በነገራችን ላይ የሳውዲ ፕሮፌሽናል ሊግ ሁሉም ጨዋታዎች በተመሳሳይ ምሽት 3 ሰዓት ይደረጋሉ። ከነዛ መካከል ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ CR7 ክርስቲያኖ ሮናልዶ አልናስር ከዳማክ ከሚያደርጉት ጨዋታ ላይ ይህን ጨዋታ የማሸነፍ ሞት ሽረት ውስጥ ገብቷል። እንደሚታወቀው የኤዥያን ካፕ ባለፈው ሳምንት የኤዥያን ኮንቲኔንታል ቱር ካፕ ማለት ነው መሸነፋቸው ይታወቃል 1-0 ያንን ጨዋታ የሚያሸንፋሉ ተብሎ ተገምቶ ነበር። ወደ ሳውዲ አረቢያ ከቀና በኋላ እንደ ቡድን
የሳውዲ ፕሮፌሽናል ሊግን ማሳካት አልቻለም ክርስቲያኖ ሮናልዶ። ዘንድሮ የዓመት ይሆናል የብዙዎች ግምት ነበር፣ ምክንያቱም በሜዳቸው ምንም ጨዋታ አልተሸነፉም እስካሁን። ግን በተለይ ከ2 ሳምንት በፊት ከአልሂላል ከተከታያቸው ቡድን ጋር የነበራቸውን ጨዋታ እንደሚታወቀባቸው ውጤት አጠናቀውታል። ያጠናቀቁበት መንገድ በጣም ሮናልዶ የሚመጥን አይደለም። ተጫዋቹ 82ኛው ደቂቃ ላይ ተቀይሮ ከሜዳ ለመውጣት መገደዱ የሚታወቅ ጉዳይ ነው። ከነ ካሪም ቤንዜማ ቡድን ጋር ነበረ ጨዋታቸውን ያደርጉት ከ2 ሳምንት በፊት ማለት ነው ከአልሂላል ጋር። በዛ ሂደት ላይ 1-0 እየመሩ እስከ መጨረሻው ደቂቃ ድረስ ተጉዘው 93ኛው ደቂቃ ላይ ቤንቶ የተባለው ግብ ጠባቂያቸው ያለማንም ጣልቃ ገብነት ወይም ደግሞ ጫና ውስጥ ሳይገባ በዘፈቀደ ጎል ቀጠናውን ለቆቱ ኳሷን ለመያዝ ጥረት ባደረገበት ሰዓት ላይ ኳሷ አሟልጫው ነው የሚባለው ያው ብቻ አልፋው ገብታለች እና በጣም ነው የሚያሳዝነው። ማለት ለሮናልዶ ቅስም ሰባሪ ነበር። እሱም በጣም አዝኖ ታይቷል። እንደዚህ አይነት በጣም የአማተር ፕሮፌሽናል ግብ ጠባቂ የማይሳሳተውን ስህተት ከመሆኑ ጋር በተያያዘ ማለት ነውና ዞሮ አልናስር ዛሬ ከዳማክ ጋር ጨዋታ አለው ቤዛና ዳማክ ላለመውረድ ይፈልጓል ይሄን ነጥብ። ምክንያቱም አልሪያድ አልካሉድና አልናጅማ የሚባሉ የሳውዲ አረቢያ ቡድኖች በ27 ነጥብ በ20 ነጥብና በ16 ነጥብ ወራጅ ቀጠናው ውስጥ ናቸው። ዳማክ በ29 ነጥብ ከወራጅ ቀጠናው በ2 ነጥብ ብቻ ከፍ ብሎ ነው የሚገኘው። ሮናልዶ ደግሞ ያው ቡድኑ አልናስር በ83 ነጥብ ሊጉን እየመራ ነው። ተከታያቸው አልሂላል ነው። ዛሬ እነሱ ነጥብ ጥለው አልሂላል ቢያሸንፍ እንኳን በጣም ከባድ ሁኔታ ውስጥ ሊገቡ ይችላሉ። ዳማክ ላለመውረድ ይፈልጓል ይህ ነጥብ። ስለዚህ በጣም ቀላል የሚባል መርሃ ግብር አይደለም ያላቸው። ምሽት 3 ሰዓት ይደረጋል። አልዋል ፓርክ ያው በሜዳቸው ነው ጨዋታቸው የሚያደርጉት ምሽት 3 ሰዓት። ሮናልዶ እውነት ወደ ሳውዲ አረቢያ ካቀና በኋላ ይህንን የዋንጫ ክብር ያሳካል ወይ? ትልቁ ጥያቄና መልስ ዛሬ ምሽት 3 ሰዓት ሳውዲ አረቢያ ላይ የምናገኝ ይሆናል ማለት ነው። የሀገራችን ኢትዮጵያ የ17 ዓመት በታች ብሔራዊ ቡድን በአርሰናል ድል ውጤታቸው ትንሽ የተሸፈነ ይመስላል። በተመሳሳይ የማንቸስተር ሲቲ መርሃ ግብር ጋር ከትላንትና በስቲያ ከተደረገው ጨዋታ ጋር በተያያዘ ማለት ነውና ጥሩ የሚባል ወሳኝ ድል ግን አስመዝግበዋልና ቀጣይ ደግሞ ምድባቸውን ያወቁበት አጋጣሚ ያለ which means ለዓለም ዋንጫ የማለፍ የመጨረሻ የማጣሪያ ፕሌይኦፍ ጨዋታ ያደርጋሉ። ይህ የሆነበትን ጉዳይ በዝርዝር ጠቅሰናል። ከኢትዮጵያ ወንዶች የ17 ዓመት በታች ብሔራዊ ቡድን ጋር በተያያዘ እንደሚታወቀው ከ22 ዓመታት በኋላ በአፍሪካ ዋንጫ ትኬታቸውን እንደቆረጡ ይታወቃል። በዛ ሂደት የመጀመሪያ ያደረጉትን የምድብ ጨዋታ ከግብጽ ጋር ምንም ጎል ሳይቆጠርበት 0-0 ናቸው ውጤት ነበር ጨዋታቸውን ያጠናቁት። ከዛም ከአዘጋጁ ሀገር ሞሮኮ ጋር ያደርጉትን ጨዋታ 2-1 መሸነፋቸው ይታወቃል። ታዲያ ከትላንትና በስቲያ ግን 93ኛው ደቂቃ ላይ ሚፍታ የተባለው ተጫዋች ባስቆጠረው ጎል 1-0 ይህን ጨዋታ ማሸነፍ መቻላችን ይታወቃል። ከቱኒዚያ ጋር ያደረግነውን ጨዋታ ማለት ነው። ይሄ በጣም ወሳኝ ድል ነው። ተሸፍኗል ያልኩበት ምክንያት በውጭ ዓለም ስፖርት በትልቁ ከዚህ መርሃ ግብር ጋር የተያዘ መሆን አለበት። ምክንያቱም ሀገራችን ኢትዮጵያ 3ኛ ደረጃን ይዛ ማጠናቋን አረጋግጣለች ማለት ነው። ምርጥ 3ኛ ሆነ ያጠናቁ ቡድኖች ደግሞ ከሌሎች ምድቦች ልክ በኢትዮጵያ መንገድ 4 ነጥብ ከያዙ ቡድኖች ጋር ጨዋታችንን የምናደርግበትን ዕጣ ፈንታ ይዞ ይመጣል ማለት ነው። ታዲያ ቀጣይ ተፋላሚያችን ማ ይሆናል የሚሉት ጉዳዮች ይፋ ሆኗል ትናንትና። በዛ መሰረት ልክ በተመሳሳይ በእኛ መንገድ ማለት ነው 4 ነጥብ ይዞ ካጠናቀው ሞዛምቢክ ብሔራዊ ቡድን ጋር እንደምንፋለም ተረጋግጧል። ቀይ ቀበሮቹ ወይም ታዳጊዎቹ ይህንን ግንቦት 15 ወይም የፊታችን ቅዳሜ የሚደረገውን ጨዋታ ማሸነፍ የሚችሉ ከሆነ በኳታር አዘጋጅነት የሚደረገው የዓለም ዋንጫ ላይ መሳተፍ የሚችሉበትን እድል በእጃቸው ያስገባሉ ማለት ነው። የዓለም አቀፍ እግር ኳስ አወዳዳሪ አካል ፊፋም የቁጥሮቹ መጠን በዓለም ዋንጫ ላይ ማለት ነው የሚሳተፉት ከዚህ በ17 ዓመት በታች ኮታ መጠኑ ከፍ እንዲል አድርጓል። ያንን መሰረት ባደረገ መንገድ የኢትዮጵያ ብሔራዊ ቡድን እዚህ እድል ላይ ለመገኘት የሞዛምቢክን ጨዋታ የማለፍ ግዴታ ውስጥ የሚወድቅ ይሆናል ማለት ነው። ውጤቱ ምን ይሆናል የሚጠበቅ ይሆናል። ለዛ ግን ዝግጅት እያደረጉ ነው የሚገኙት። ትላንትና መሐመድ 6ኛ ኮምፕሌክስ ስቴዲየም ላይ እንግዲህ ልምዳቸውን ቀጥሎ እንዳደረጉም ከስፍራው እንግዲህ እየወጡ የሚገኙ መረጃዎች በግልጽ ጠቁሟል ማለት ነው። ጨዋታቸውን ከሞዛምቢክ ጋር በተለይ ደግሞ ለዓለም ዋንጫ ለማለፍ የሚደረገው ጨዋታ ግንቦት 15 እዛው ሞሮኮ ላይ የሚከናወን ይሆናል ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎች ትላንትና ወደ 4 የሚጠጉ መርሃ ግብሮች ቀጥሎ ተደርጎበታል። ከነዚህ መካከል ሁለቱ አዳማ ላይ የተደረጉት፣ ሁለቱ እዚሁ አዲስ አበባ ላይ የተከናወኑት። አዲስ አበባ ላይ ከተደረጉት መርሃ ግብሮች መካከል ሸገር ከተማና መቀለ ሰባ እንደርታን ያገናኘው ጨዋታ 7 ሰዓት ላይ ተከናውኖ ነበረ። ቦና አሊ ባስቆጠራት ብቸኛ ጎል መቀለ ሰባ እንደርታዎች ይህን ጨዋታ 1-0 በጠባብ ውጤት ማሸነፍ ችለዋል። ከዛ ውጪ ቅዱስ ጊዮርጊስና ሐዋሳ ከተማ ደግሞ 10 ሰዓት ላይ የተደረገ ጨዋታ ነበረ። በርካታ ደጋፊዎች ወደ ስቴዲየም ከተሙ የተመለከቱት መርሃ ግብር ነበረ። እንግዲህ ብሩክ የተባለው ተጫዋች ባስቆጠራት ብቸኛ ጎል እንግዲህ ቅዱስ ጊዮርጊሶች ይህን ጨዋታ 1-0 በጠባብ ውጤት ያሸነፉበት አጋጣሚ እንደተፈጠረ መናገር እንችላለን። በዋናነት ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር በተያያዘ ማለት ነው። ይህንን ጨዋታ ለማሸነፍ አንድ ጎል ብቻ ቢያስቆጥሩም ግን በጨዋታ ሂደት ላይ በርካታ ያሉ ሙከራዎችን ያደረጉበት አጋጣሚ ተፈጥሮ እንደነበር መናገር እንችላለን ማለት ነው። 1-0 በሆነ ጠባብ ውጤት ነው የጠናቀው። ብሩክ አለማየሁ ብቸኛው ጎል ለቅዱስ ጊዮርጊስ አስቆጥሯል ማለት ነው። ከዛ ውጪ አዳማ ላይ የተደረጉትን ጨዋታዎች ለመመልከት ያክል ኢትዮጵያ ቡና ፋሲል ከነማን ከመመራት ተነስተው 1-0 እየተመሩ ነበር። ከኋላ ተነስተው ባስቆጠሯቸው 2 ጎሎች 2-1 በሆነ ውጤት ይህን ጨዋታ ማሸነፍ የቻሉበትን አጋጣሚ ሲፈጥሩ ኢትዮ ኤሌክትሪክና ድሬዳዋ ከተማ ጨዋታቸውን አንዳቻ አጠናቋል። ፓትሪክ ሲሞባና 16ኛው ደቂቃ ላይ ኢትዮ ኤሌክትሪክን መሪ አድርጎ ነበር። ከረፍት መልስ አስቻለው ታመነ
ይህ በብሔራዊ ቡድናችንም የምናውቀው የተከላካይ መስመር ተጫዋች በተለያዩ ክለቦች ያው ተጫውቷል። ይሄ የሁሉም ተጫዋቾቻችን ጣፋንታ ነው። እንደ ድሬዳዋ ከተማ ነው የሚገኘው። አስቻለው ታመነ ከቅዱስ ጊዮርጊስ ጋርም ሻምፒዮን መሆን የቻለ ፋሲል ከነማ ቤት ጥሩ ስራዎችን የሰራ በብሔራዊ ቡድን ደረጃ የሚታወቅ የተከላካይ መስመር ተጫዋች ነው። አስቻለው ታመነ በፍጹም ቅጣት ምት 63 ደቂቃ ላይ ባስቆጠራት ጎል ጨዋታው 1-1 የተጠናቀቀበት አጋጣሚ እንደተፈጠረ መናገር እንችላለን። ከኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት የውድድር ምዕራፍ ጋር በተያያዘ ማለት ነው። ዛሬ የሚደረጉ ጨዋታዎችም አሉ። እጅግ በጣም ጠባቂ መርሃ ግብሮችም ቀጥሎ እንደሚደረጉበት መናገር እንችላለን። አዳማ ባለሜዳው ቡድን ወራጅ ቀጠና ውስጥ የሚገኘውን ወልዋሎ ዓዲግራት ዩኒቨርሲቲን እዛው አዳማ ላይ 9 ሰዓት ላይ የሚጋብዙበት መርሃ ግብር ዛሬ 9 ሰዓት ላይ ይከናወናል። የዚህን ጨዋታ መጠናቀቅ ተከትሎ ደግሞ ነገሌ አርሲ በዋንጫ ፉክክር ውስጥ የሚገኘው ይህ ቡድን ከምድረ ገነት ሽረ ጋር 12 ሰዓት ሲል ጨዋታቸውን ያደርጋሉ። እዚሁ አዲስ አበባችን መዲናችን ላይ ደግሞ የሚደረገው አንድ መርሃ ግብር የሊጉን መሪ ቡድን ሲዳማ ቡናን ከአርባ ምንጭ ከተማ ጋር የሚያገናኝ በጣም ተጠባቂ ኦልሞስት እንደ ደርብ የሚቆጠር ጨዋታ ነው። ሲዳማ ያው በሐዋሳ ዞን የሚጠራ ሲሆን አርባ ምንጭም ያው ከብዙ ርቀት የለውም ከሐዋሳ ጋር እንደሚታወቀው፣ ግን ያው ሁለቱም ከደቡብ ከመሆናቸው ጋር በተያያዘ የደርቢ ስሜት ሊኖሩ ይችላል ተብሎ ይገመታል። ከዛ በተጨማሪ በዋንጫ ፍክክር ውስጥ መቻል 2 ነጥብ ጥሎለታል ለሲዳማ ቡና። ስለዚህ እዛ ላይ ካፒታላይዝ ያደርጋል። ያንን እድል በሚገባ ይጠቀማሉ ወይ የሚለውን ጉዳይ የሚጠበቅ ነው የሚሆነው። አርባ ምንጭ ከሲዳማ እዚሁ 9 ሰዓት እዚሁ አዲስ አበባ ስቴዲየም ላይ በጣም ተጠባቂ መርሃ ግብራቸውን ቀጥለው እንደሚያደርጉ መናገር እንችላለን ማለት ነው።